የሊልን ድብቅ በሽታ አወቀባት። ሊልዬ በሚያሳዝን ሁኔታ ኩላሊቷ ፌል አድርጓል ብለው የሚል ወረቀቱን አየው። እጅጉን ደነገጠ። ምን? ሊሊ ኩላሊቷ ፌል አድርጓል? ይህንን ማመን አልችልም እያለ በጣም ደነገጠ፣ አለቀሰ። ጭራሽ የሚለው ሁሉ ጠፋበት። አደይ አደይ ሊልዬን እባክሽ ንገሪ ሊሊ፣ ምንድን ነው የተፈጠረው ነገር? ቆይ እኔ ጓደኛሽ አይደለሁም? እኔ እህትሽ አይደለሁም? እና ታዲያ ያንቺን ገመና የማልሸሽግ ጓደኛ ነው እንደ ያለሽ? እኔን ልታምኒኝ ትችያለሽ? እባክሽ ንገሪኝ እያለች ብተባብላትም ሊልዬ ግን አቅፋ ከማልቀስ ውጭ ምንም ነገር እንደማትናገር ቃል ገባች። እኔ እባክሽ አደዬ ከማንም በላይና ከምንም በላይ አንቺ ለእኔ ጓደኛዬ ብቻ ሳትሆኚ እህቴም ነሽ። መወለድ ቋንቋ ነው። ነገር ግን ይህንን ነገር ለራሴ መሸከም ያቃተኝን ነገር ለሰው መናገር በጣም ከባድ ነው። ምክንያቱም ይህንን ነገር ከሰማሽ ከኔ በላይ አንቺ ስብርብርና እንኩትኩት ብለሽ እንደምትቀመጪ ስለማውቅ አልነግርሽም ብላ አለቻት። አደዬ ሰተት ብላ ወደ ዶክተሩ ጋር መሄድ እንዳለባት ወሰነች እና እንደምንም ብዬ ባቡሬን አሳምኜ እቤት እንድቀመጥ አድርጌ ማጣራት አለብኝ። ቆይ ሊሊ ጓደኛዬ በዚህ ልክ ተስፋ የቆረጠችውና ያለቀሰችው ብትባል ነው እያለች በሽታዋን ለማጣራት ጥረት እያደረገች ትገኛለች። ባቡሬ እጅጉን ተሰባበረ። ቆይ አገኘኋት ስል አጣኋት ማለት ነው? እንዴት ነው ኩላሊቷ ፌል ሊያደርግ የሚችለው? እሷ እኮ ገና ልጅ ናት እያለ ከዶክተሩ ጋር መነዛነዙን ቀጠለበት። እባክህ ተረጋጋ፣ እባክህ ባቡሬ ተረጋጋ። ሊሊ ለረጅም ጊዜ እንደውም በሽታዋ በጣም ቆይቶባታል። ግን ይሄን ነገር እሷም ማለቴ ልጅ ስለሆነች ምናልባት ሳታስተውላው ቀርታ ሊሆን ይችላል እንጂ እሱም ብቻ ሳይሆን ሌሎችም ተጨማሪ በሽታዎች አሏት እና አሁን ላይ አንድ የምነግራችሁ ነገር ቢኖር በቃ የተረጋጋ ህይወት፣ ሰላም ያለው ህይወት እንድትሰጣት ነው እንጂ እንድታጨናንቃት አልፈልግም ብሎ አለው። ቆይ ዶክተር ምን እያልክ ነው? እያስፈራራሃይ መሆኑ ነው? አይ እያስፈራራሁህ አይደለም። እባክህ ባቡሬ ተረጋጋ። እንዴ አንተም እኮ ተጨንቀህ እኔንም ማስጨነቀኝ። አይ ዶክተር አንተ በፍጹም ሊሊ ለእኔ ምን እንደሆነች በፍጹም አታውቅም እንዴ። እኛም እኮ ዶክተሮች ነን። ታካሚዎቻችን በሽተኛ ሆነው ሲድኑልን ግን ምን ያህል እንደምንደሰት ለመሆኑ ታውቃለህ? ግን አታውቅም። አየህ፣ ስለዚህ እኛም ለዛ ነው እና ተረጋጋ ብሎ እንደምንም አረጋጋው። እሺ በቃ ዶክተር መሄድ አለብኝ ወደ ቤቴ ብሎ ሲለው፣ እንደሱ ከሆነ ሊሊ ምንም እንዳላወቅ ማወቅ አለባት። ስለዚህ እንባህን ጠራርገህ ልክ እንደ ጀግናዋ እንደሆነ ከጎኗ ልትደግፋት ይገባል ብሎ ሸኘው። አስፓልት ለአስፓልት እየሄደ ቆይ ሊሊ ያንቺና የኔ ህይወት እንደዚህ ነው ማለት ነው የሚቋጨው? መጀመሪያ በቃ ለዚህ ነው ማለት ነው ያገናኘን እያለ በጣም አለቀሰ። ዳይመንድ እና ሩታ ተጣሉ። ኪንጎና እንዲሁም ደግሞ ቅምጥል ተጣሉ። ቅምጥል እኔ ምልሽ ቅምጥል አንድ ጥያቄ ልጠይቅሽ እንዴ አላት ኪንጎ። ጠይቀኝ። ምንድን ነው? እኔ ምልህ እስከ ዛሬ የያዘሽ ፍቅር የውሸት ነበር እንዴ? ምን ማለት ነው? እና ታዲያ ዛሬ ስትከታይ ኑረሽ አሁን ደግሞ በቃኝ ማለት ምን ማለት ነው? ትሰማኛለህ ኪንጎ? እኔ ወድሃለሁ፣ አፈቅርሃለሁ። ነገር ግን አንተን መከተል በጣም ሰልችቶኛል። በዛ ላይ እኔ እኮ ሴት ልጅ ነኝ። እንዴት ነው እንደ ሕፃን ልጅ ፊኛ አንጥተህ ጭንቅላቴ ላይ የምታፈነዳብኝ? ታዲያ እኔ ምን እንደሚያስደስትሽ ምን እንደሚያስከፋሽ አንድ ቀን ስነግረሽኝ ታውቂያለሽ? ሁሌ የምትይኝ ባሌ ነህ፣ ባሌ ያደርግሃለሁ። ከዛ ውጭ ደግሞ በዙሪያ ያሉ ሰዎችን ከመደብደብ ውጭ አንድ ቀን ስላንችና ስለ እኔ አውርተን እናውቃለን እንዴ? አየሽ ቅምጥል የኔን ብቻ ስህተት እየቆጠርሽ እኔን ወንድነቴን ዝቅ ባታደርጊኝ ደስ ይለኛል። ምክንያቱም አንቺን በጣም ስህተት አለብሽ ብሎ ሲላት ባካ አሁን አትጨቃጨቅ፣ ስለዚህ መሄድ አለብኝ ብላ ቅምጥል ሄደች። ቆይ
እኛ መካከል እንደዚህ የተራራቅ ነው መቼና እንዴት ነው ብሎ ለራሱ ጥያቄ ፈጠረበት። ሰላም ሰላም! ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሰራተኛዋ አደይ እንደቀጠለ ይገኛል። የፍቅር አፍቃሪ ወይም ደግሞ የቤዛ ወንድም አሹ ብልሹን ሊያበላሸው ሲል ትሰማኛለህ? አሁን እሷን ብትጥላት አይሻልም? አይ በፍጹም አንተ በእኔና በፍቅር ባትገባ ይሻልህ ነበረ። እዛው በር ላይ ቁጭ ብለህ ግቢ እንደመጠበቅ እንዴት ነው ፍቅርን ልትከታተል የምትችለው ብሎ ሲለው ትሰማኛለህ? እኔ እኮ ተቀጥሬ ነው እና በላቤ ጥሬ ግሬ የምበላ አሹ ብልሹ ነኝ። አንተ ግን ማነህና ነው እንደዚህ የምትለኝ የምታስፈራራኝስ? ብሎ ቁልምም አድርጎ ቀማው። እረ በጣም ትገርማለህ። እኔ እኮ የገጠር ልጅ ለዛውም ደግሞ የምየ ልጅ ነኝ እና ይሄን እንዳንተ ተልካሻ ምክንያት ይዤ የምደባደብ ይመስልሃል? ለማንኛውም ብትወጣና ብትሄድ ይሻልሃል። ድጋሜ ያለ ፍቅር ፍላጎት አጠገቧ እንድትደርስ አልፈልግም ብሎት ትቶት ሄደ። ፍቅር ጥያቄ ፈጥሮባት ቆይ ማን ነው እንደዚህ ሊያደርገኝ የሚችለው? እኔ የምልሽ ሩታ እስኪ ነይ እንሂድ ብላ እነሱ ደግሞ ወደ ዳይመንድና ኬንጎ ጋር አቀኑ። ምን ነው እናታችሁ አባረረቻችሁ እንዴ? ከዛ ሩታ እራት ቀልድ፣ አሁንስ ደግሞ አንተ ሁሌ ቀልድ አይሰለችም እንዴ? ምንድን ነው? እኔ የምልህ ዳይመንድ አንተ ግን ከዚህ ጋር ምንድን ነው ያለህ ነገር? እኔን ለማጥመድ አቅደህ ነው እንዴ? አይ እንግዲህ ተረጋጊ፣ ገና እኮ ከገጠር መምጣቴ ነው። ማን ጋር ነው? እኔ ትናንትና አሹ ብልሹ የደበደበው ልጅ ነው። ምን? እሱ የቤዛ ወንድም? አልገባኝም። እሱ የቤዛ ወንድም ነው? አዎ ፍቅር፣ እንግዲህ አፍቃሪሽ ሰሞኑን አሸሸ ገዳሚ ስትዩ የነበረው ልጅ የቤዛ ወንድም ነው። ይሄም ማመን አልችልም። ስለዚህ ሆን ብላ ልካው ነዋ። እሱን አላውቅም፣ ነገር ግን ብትጠነቀቅ ይሻልሻል ብሎ ሲል ምንድን ነው የምታወሩት? አለች ሩታ። ለካ አታውቂም፣ የኪንጎን ኩላሊት እኮ ሊያወጣው የነበረው እሱ ነው። እውነትሽን ነው? አዎ እንግዲህ እንደዛ ብሎ ሲያስፈራራ ነበር። አልገባኝም። እንደዛ ነው አልኩሽ። እና ታዲያ ለምንድን ነው ዳይመንድ ያልነገርከኝ? ምን ልንገርሽ ክሌዎፓትራ፣ አንቺ ሲጀመር የመስማት ጉጉት አለሽ እንዴ? ሁሌ እኔን ዝቅ እንዳደረግሽ ነው እንጂ። በጣም ይቅርታ። ችግር የለውም ግን ይኸውልሽ፣ ለወደፊቱ ስለ እኔ ማመን ብቻ በቂ ነው። ስለሌላው እየመጡ ለሚያወሩት ነገር አንዳንዴ ያው ቦታ ባትሰጪ ይሻላል ብዬ ነው ብሎ እቅፍ አደረጋት። እና ታዲያ የቅምጥልን ጉዳይ ምን አደረጋችሁት ሲል እሱን ለእኔና ለዳይመንድ ብተውልን አይሻልም እንዴ? አሁን ለማንኛውም ሂድና ከኋላ ተከተላት ብሎ ዳይመንዶ ላከው። አባትና የሄለን አጎት እያወሩ ባሉበት ሰዓት ያ ሰውዬ በቃ ተወኝ ማለት ነው። አዎ እውነት ለመናገር ከዳኝ እያለ እየሰከረ ሰፈሩ ማታ ማታ ሲረብሸው ይገኛል። በጣም ይገርማል። ለማንኛውም ጫኔ አንተን በጣም እንደምወድህና እንደማምነህ ታውቃለህ። ደግሞም የሚገባህን እሰጥሃለሁ። ለመሆኑ ለእነ ዳይመንድ ብሩን ላክላቸው እንዴ ብሎ ሲለው እልክላቸዋለሁ። አዎ ትሰማኛለህ፣ የአደይ አባት ብዬ መዋረድ አልፈልግም እና እያንዳንዱ ገንዘብ እንድትሰጣቸው እፈልጋለሁኝ ብሎ አለው። ከዛ የሄለን አጎት በጣም ጥሩ አድርገሃል፣ ምን ላድርግ ብለህ ነው? እንግዲህ አንድ ጊዜ ተዋልደናል። አዎ ትናንት መተው ልጆቹም እንደዚህ ቢያሰቃዩኝም ነገር ግን ያው ላለፈው ፍቅራችንና ለልጄ ክብር ነው ልነው ብሎ ሲል አረ በጣም ደስ ይላል ብሎ አመስግነው። እንግዲህ ጫኔ የእውነት ብሩን ይላከው ወይስ አይላከው? በጣም ያሳዝናል። ብርሃንና ማዘሯ ቁጭ ብለው ባሉበት ሰዓት ማዘሯ እያየች ጠየቀቻት። እኔ ምልሽ ብርሃኔ ባለፈው ዲብ ምን ሊነግርሽ ነበረ? ምንስ ነው የነገረሽ? ለምንድን ነው የማትነግሪኝ? ዘገየሽ እኮ ብላ ስትላት ምንም እማዬ ቸኩለው ሄዱ፣ ሳይነግረኝ ሄደ። እውነትሽን ነው ግን የእውነት ለብርሃኔ ነግሬያታለሁኝ ብሎ ከሆነ በጣም ትልቅ ጠብ ውስጥ ነው የምንገባው። ነገርኩሽ አይደል እንደማዬ መሄድ አለብኝ ብላ ብርሃኔ
ወደ ከብቶቹ ሄደች። ብርሃኔ ብቸኝነቱ እጅጉን እያንገበገባትና እያቃጠላት ይገኛል። አሹ ወደ እነ ዳይመንድ ጋር ሲመጡ በደንብ ተቀላለዱ እና የመሬትህን ጉዳይ እንዴት አደረግክ ብሎ ሲለው እንግዲህ ሰሞኑን አዲስ ነገር ይኖራል፣ እናም አታስብ። አንተስ ለሮማን እንደምትወዳት ነገርካት እንዴ? አይደለም ልነግራት፣ ጭራሽ አጠገቤም እያደረሰችኝ አይደለም። አየህ፣ ለዚህ እኮ ነው እንደ ወንድምህ ነው የምታይህ ብዬ የምልህ። አንተ ግን መቼ አመንከኝና ትሰማኛለህ ኪንጎ? ስለዚህ ነገር መቀላለድም ሆነ ማውራት እንደማልፈልግ ታውቃለህ አይደል? አሁን ቀጥ ብለህ ብትሄድ ይሻልሃል። ይኸው ሰፈሩ ሰሞኑን አልፎ ነበረ እና አሁን ብትሰለፉበት ይሻላችኋል ብሎ ብልሹ ወደ ቤቱ ተመለሰ። ሮማኔ አሹ ተቀመጠበት ላይ ቁጭ ብላ ማዘሯ ከላይ ስትመጣ ምንድን ሆነሽ ነው? አሹ ለወንበር ላይ ነው የተቀመጥሽው? ምን ተፈጠረ? አረ ምንም፣ ስራዬን ጨረስኩኝና እዚህ ልቀመጥ ነው እትዬ። እንደዛ ከሆነ ጥሩ። እኔም ብልሽ እትዬ አንድ ጥያቄ ልጠይቅሽ፣ አይደብርሽም? ማለቴ አትቆጭኝም? አረ ችግር የለውም። ነገር ግን ቆይ ግን እኔ ያሳለፍኩት ህይወቴ ነው መሰለኝ አንዳንድ ጊዜ ጥሩ ነገር እንዳላስብ ያደርገኛል። እንዴት? በዙሪያዬ መውለድን፣ ማግባትን፣ ማፍቀርን አልመኝም፣ ግን ደግሞ እሱ የዛ ነገር ጫና ይመስልብኛል። ላይሆንም ይችላል የኔ ልጅ፣ ምክንያቱም አንዳንድ ጊዜ መተው የሚባል ነገር አለ። እንዴት? ሁሉንም ነገር እንዳልተፈጠረ መርሳት ነዋ። ግን ይቻላል እንደምንም ብለሽ። ግን ከዛ በፊት ልብሽን አዳምጪ። ልብሽ ምንድን ነው የሚልሽ? እና አንቺ ነሽ ስህተቱ እያልሽ ነው ትዬ? በትክክል አንቺ በጣም ተሳስተሻል። አንደኛ ነገር ለህይወትሽ ድጋሚ እድል መስጠት ነበረብሽ። የሚወድሽና የሚያፈቅርሽ ሰው ከተገኘ አንቺም ደግሞ ተመሳሳይ ስሜት ካለሽ ልክ እንደ ጫኜ ሳይሆን ልታገቢና ልትወልጂ ይገባሻል ብላ ስትላት እትዬ ለምክረዎት በጣም አመሰግናለሁ፣ ነገር ግን አሁን ላይ መፍጠን አልፈልግም ብላ አለች። እሱማ መብትሽ ነው፣ ግን ያለፈው ህይወትሽን ብትረሹ ይሻልሻል። በእርግጥ የልጅነት ጠባሳ ስለሆነ ቶሎ ላይ ይረሳ ይችላል፣ ነገር ግን የግድ ይህንን ማድረግ አለብሽ አለቻት። እሺ አንቺ ያልሽው ይሁን፣ ሁሉንም ነገር አንቺ እንዳልሽኝ አደርጋለሁኝ ብላ ዝም አለች። አሹዬ መጣ። ቡና እንጠጣ እንግዲህ አፍሊልን እስኪ ብላ አፍልተው እየጠጡ ባሉበት ሰዓት ማዘሯ እስኪ ወደ ውስጥ ልግባ ብላ ስትሄድ አሹ ለሄለን እጇን እንቅ አደረጋት። ቆይ ምን ሆነሽ ነው? ከመቼ ወዲህ ነው ደግሞ ፊትሽን የጣልሽው? አረ ምንም አልሆንኩም ሮማኔ፣ ቀጥ ብለሽኝ። ምናልባት ሳላቅ የተናገርኩት ወይም ያስቀየምኩሽ ነገር አለ እንዴ? እረ ትዬ ትመጣለች። አሹተው እባክህ ተወኝ እንዴ! ዛሬማ የፈለገው ይምጣ። አንድ እወድሃለሁ፣ ሁለት ደግሞ አልወድህም ብለሽኝ እርሜን ማውጣት እፈልጋለሁ። ግን እኮ እንደዛ አይደለም ነገርኩሽ። በቃ ንገሪኛ። ከዛ እኔ አሁን መናገር አልችልም፣ እባክህ ተወኝ አሹ በቃ። እንዴ ለምንድን ነው አንተ ግን የሰው ስሜት የማይገባህ ብላ አለችው። ስሜት የሚገባኝ መስሎኝ ነው እስከ ዛሬ የጠበኩሽና የተረዳሁሽ። እኔስ ታዲያ አላሳዝንሽም እንዴ ብሎ አላት። ቤዛ ሄለንን በደንብ አድርጋ ጀነጀነቻት። ፍቅር ደግሞ ቤዛን በጥፊ ላሰቻት። አንቺ ደግሞ ማነሽ ብላ ስትል ኧረ ቀየው እባካችሁ ጉድ ይላችኋል። ቆይችን ደግሞ ከየት ነው ያመጣሻት? ትሰሚኛለሽ ቤዛ፣ ያንን ወንድምሽን ብታሳርፊው ይሻልሻል፣ ካልሆነ ግን ከኔ ጋር ከባድ ጦርነት ውስጥ ትጀምሪያለሽ ብላ ስትል ስለምን ወንድም እንደሆነ የምታወሪው አላቅም፣ ነገር ግን እኔ ምንም አያገባኝም ብላ አለቻት። እንደዛ ከሆነ ጥሩ፣ የኔ ህይወት አመሰቃቀላለሁ ብለሽ ተነስተሽ ከሆነ ከወንድምሽ ጋር እኔ ደግሞ ሌላ ጨዋታ ይዤ እመጣልሻለሁኝ ብላ ፍቅር በጥፊ ልሳት ሄደች። ቆይ አዲስ አበባ እንደዚህ ነው ማለት ነው? ማለቴ መከባበር የሚባል የለም ማለት ነው እያለች ስታዝን፣ አረ ተረጋጊ፣ ሁሉም ሰው እኮ አንድ አይደለም ብሎ ፍቅረኛዋ አረጋጋት። የእውነት ሊሊ ትድን ይሆን? በቀጣይ እንጠብቅ።